ታሪኩ የሚጀምረው በሳይቤሪያ ካምፕ ውስጥ ታስረው የነበሩትን በመቶዎች የሚቆጠሩ የጀርመን ዜጎችን እያሳየን ነው። ምንም እንኳን እነሱን ከዛ እስር ቤት እንዳያመልጡ የሚያደርግ ጠንካራ የሆነ ጥበቃ ባይኖር እንኳን ማንም ሰው ግን ከዚህ እስር ቤት ለማምለጥ ፍላጎቱ እንኳን ኖሮት አያውቅም ነበር። ምክንያቱም በነበረው ቀዝቃዛ አየር ምክንያት ከአርክቲክ ሰርክል ውስጥ ተርፎ የሚወጣ ሰው ባለመኖሩ ምክንያት ነበር። ይሁን እንጂ ክሌኔት ፌራል የተባለ አንድ ወታደር ከዚህ እስር ቤት ለማምለጥና ቤተሰቦቹንም ለማግኘት ይወስናል። አንድ ቀን ማታ ላይም የሚያመልጥበት ቀን አሁን እንደሆነ በማሰብ በሌሊት ያልፍ የነበረው ቀዝቃዛ ባቡር ላይ ይወጣል። ባቡሩን መጓዝ በጀመረበት ጊዜ ላይ ቀና ብሎ በኮከቦች የተሞላውን ሰማይ እየተመለከተ እንደሚያመልጥ በማሰብ ይደሰታል። ድንገት ግን ባቡሩ መሃል መንገድ ላይ ይቆማል። ክሌኔትም በቀስታ ሆኖ ሲመለከት ድንገት የሶቪየት ወታደሮች ይመለከቱትና ይዙታል። በዚህም ምክንያት ታሳሪዎችን ወደሚቀጡበት ወደ አንድ ጉድጓዳማ ክፍል ውስጥ ይከቱታል። ከነበረው ቅዝቃዜ በተጨማሪም ዝናብ እየዘነበ ስለነበረ ይህ ስቃዩን ያበዛዋል። ቢሆንም ግን ክሌኔት ያለ ምግብና ውሃ ለ3 ቀናት ያክል እዚሁ እስር ቤት ውስጥ ታስሮ ይቆያል። ከዚያም የወታደሮቹ አለቃም ወደሱ በመምጣት ታሳሪዎቹ እየጠበቁት እንደሆነ በመናገር ከጉድጓዱ ውስጥ እንዲወጣ ያደርገዋል። ክሌኔትም ታሳሪዎች ወደ ነበሩበት ጉድጓድ በደረሰበት ጊዜ ላይ አብረውት የታሰሩ ታሳሪዎች በሙሉ በሱ ምን ያክል እንደተናደዱበት ይመለከታል። እየጠበቁት የነበረውም እሱን ሊደበድቡበት የሚችሉበትን የተለያየ መሳሪያን ይዘው ነበር። እንደዚህም ሊናደዱ የቻሉበት ምክንያት እሱን ለማምለጥ በመሞከሩ ምክንያት ከሱ ጋር አብረው 3 ቀናት ያክል መራባቸውን ተከትሎ ነበር። በድንገትም ክሌኔትን እንደ ውሻ በከባዱ መደብደብ ይጀምራሉ። በዚህም ከባድ ጉዳት ስለደረሰበትም በመጨረሻ ወደ ካምፑ ዶክተር እንዲሄድ ይደረጋል። ይህ ዶክተርም ልክ እንደ ሌሎቹ ታሳሪ የሆነ ዶክተር ሲሆን ነገር ግን ክሌኔት ከዚህ እስር ቤት ለማምለጥ ያደረገው ከባድ የሆነ ድፍረት እሱን ማድነቅ እንዲጀምር አድርጎታል። ከዚያም ዶክተሩ ለክሌኔት ከአርክቲክ ሰርክል ውስጥ ማምለጥ በጣም ከባድ የሆነ ነገር እንደሆነና ከዚህ እስር ቤት ለማምለጥ የሞከሩ ሰዎች በሙሉ መሃል መንገድ ላይ መሞታቸው እንደማይቀርና እንደሞቱም ይነግረዋል። ቢሆንም ዶክተሩ ግን ሌላ ሚስጥርም ደግሞ ይነግረዋል። ይህም ምስጢር ከዚህ እስር ቤትም ለማምለጥ የማይሞክሩ ሰዎች መጨረሻቸው ሞት እንደሆነ ነበር። ምክንያቱም በዚህ እስር ቤት ውስጥ የሚገኙ ታሳሪዎች በሙሉ በማዕድን ማውጣት ስራ ላይ በቁፋሮ እየተሳተፉ ይገኛሉ። በጊዜ ሂደት ብዛትም በቦታው የሚገኘው የሌድ ኬሚካል በሰውነታቸው ውስጥ እየገባ ሊገላቸው እንደሚችልም ነበር የነገረው። ይህም ማለት አሁንም ሆነ በኋላ መሞታቸው የማይቀር ነው ማለት ነው። ለዚህም ነው ዶክተሩ ክሌኔት ከዚህ ማምለጥ እንዳለበት በተደጋጋሚ እየነገረው የሚገኘው። ከዚያም ዶክተሩ ለክሌኔት የነበሩትን ወፋፍራምና ሙቀት የሚያመጡ ልብሶችን በሙሉ ይሰጠዋል። ጫማዎቹንና ለጉዞ የሚረዱትንም ነገሮች ከሰጠው በኋላ ምግብ ደግሞ በባቡሩ መንገድ ላይ የተለያዩ ቦታዎች ላይ እንደተቀመጠ ይነግረዋል። ከዛ በተጨማሪም ዶክተሩ ለክሌኔት ሽጉጥም ሰጥቶት ነበር። ዶክተሩም እነዚህን ሁሉ ዕቃዎች ያዘጋጀው የነበረው ራሱ ከዚህ ቦታ ለማምለጥ ስለፈለገ ነበር። ይሁን እንጂ ከወር በፊት ግን ካንሰር እንዳለበት ስለተረዳ ከዚህ በኋላም ከወራት የዘለለ እድሜ እንደሌለው ተገንዝቧል። ከዚያም ዶክተሩ በመጨረሻ ምግብ የነበረበትን ምሳቃውን ከሰጠው በኋላ ከዚህ መትረፍ የሚችል ከሆነ ወደሱ ቤተሰቦች ጋርም ሄዶ መሞቱን እንዲነግራቸውም ይነግረዋል። በዚህም ቀን ማታ ላይ ክሌኔት በድጋሚ ከእስር ቤቱ ያመልጣል። ማታ ላይ የእስር ቤቱ ኃላፊ ክሌኔት መጥፋቱን ሲመለከት ዶክተሩን ለመጠየቅ ወደ ዶክተሩ ክፍል ያመራል። ቢሆንም ዶክተሩ ግን ከዛ ቀድሞ ራሱን አጥፍቶ ነበር። ክሌመንትም ያለውን አቅም በሙሉ በመያዝና በነበረው ወኔ በበረዶ ውስጥ የሚያደርገውን ጉዞ ጀምሯል። የእስር ቤቱ ኃላፊም የነበሩትን ወታደሮች ክሌመንትን እንዲፈልጉት ያዛቸዋል። ቢሆንም ለቀናት ያክል ቢፈልጉትም ነገር ግን እሱን ሊያገኙት አልቻሉም። ብዙዎቹ የገመቱትም በበረዶ ምክንያት ደርቆ ሊሞት እንደቻለ ነበር። ቢሆንም የእስር ቤቱ አለቃ ግን ክሌመንት አሁንም ቢሆን በሕይወት እንዳለ ውስጡ ነግሮታል። ስለዚህም ፍለጋቸውን እንዲቀጥሉ በማድረግ በዚህ ፍለጋ ላይ 9 ቀናት ያልፋሉ። ከዚያም ግን በቀጣዩ ቀን ክሌመንት በውሾች እየተጎተተ የነበረውን አንድ በበረዶ ላይ የነበረውን ጋሪ ይመለከትና ከሱ ለማምለጥም ሲሞክር ይወድቃል። ከዚያም ጋሪውም በሱ ላይም ያልፋል። ክሌመንት ምንም እንኳን በዚህ ቢጮህም በመጨረሻ ግን ተነስቶ ሰውነቱን ሲመለከት ምንም አይነት ጉዳት አልደረሰበትም ነበር። እናም ሁሉም ነገርም የቁም ቅዠቱ ነበር። እንደ እውነቱ ከሆነም ምንም አይነት ነገር ወደሱ አልደረሰበትም። አሁን ዙሪያው በሙሉ በበረዶ የተሸፈነ ሲሆን በአካባቢው ላይም ምንም አይነት ምግብም አይገኝም። በዚህም ምክንያት ተአምር እንዲፈጠርለት በሚል ወደ አምላክ መጸለይም ይጀምራል። በአርክቲክ ሰርክል ላይም ከበረዶ በቀር ምንም አይነት ነገር ሊታይ አይችልም። ምንም አይነት ምርጫ ሊያገኝ ያልቻለው ክሌመንትም ለቀናት ያክል ሳይበላ እንደምንም መጓዝ ይጀምራል። በመጨረሻ ግን ሰውነቱ አቅም ያጣና በዚህም ራሱ ስቶ ይወድቃል። ከደቂቃዎች በኋላም በሰማው ድምጽ ምክንያት ይነቃል። ዞሮም በተመለከተበት ሰዓት ላይ አንድ የባህር እንስሳ ነበር የተመለከተው። በተስፋ ተሞልቶ ምንም እንኳን በቅዝቃዜው ምክንያት እጁ የደረቀና እየተንቀጠቀጠ ያለ ቢሆንም ሽጉጡን አውጥቶ ግን ይተኩሳል። ምንም እንኳን በተደጋጋሚ ቢሞክርም ነገር ግን እንስሳዋን ሊመታ አልቻለም ነበር።
እንስሳዋም ከሱ ለማምለጥ መሞከር ትጀምራለች። ከዚያም ወደ ውሃው ልትገባ ባለችበት ሰዓት ላይ ግን ክሌመንት ድጋሚ ሳያስብ ይተኩስባታል። እናም በዚህ ጊዜም ሊመታት ችሏል። ከዚያም እሷን ከተመገበ በኋላ ጉዳት ደርሶበት የነበረው እግሩን በጨርቅ ያስረዋል። ከዚያም ትንሽ ረፍት ካደረገ በኋላ በድጋሚ ጉዞውን ይቀጥላል። ረጅሙና ቀናት የሚፈጀው የብቸኝነት ጉዞ አይምሮ በሽተኛ ራሱ ሊያደርገው ይችል ስለነበረ ራሱን ጤነኛ አድርጎ ለማቆየት ሲል በመንገዱ ላይ ራሱን እያወራ ነበር የሚሄደው። ኮምፓሱንም እንደዛው እየተጠቀመም መንገድ እንዳልሳተም ያረጋግጣል። ለተጨማሪ ቀናቶችም ከተጓዘ በኋላ በመጨረሻ ትንሽዬ ዛፍን ያገኛል። እሷን በመመልከቱም ክሌኔት በጣም ተደስቶ ስለነበረ እሷን ለማቀፍ ሮጦ ይሄዳል። ይህንን ዛፍ ሊመለከት የቻለውም ከ2 ወራት ያክል አድካሚ ጉዞ በኋላ ነበረ። እናም በመጨረሻም ከሷ ዛፍ በኋላ ሌሎች ዛፎችን እያገኘ ከአርክቲክ ሰርክል ውስጥ ሊወጣ ችሏል። ይህ በእንዲህ እንዳለ የእስር ቤቱ ኃላፊም ልክ እንደ ክሌመንት ተስፋ አልቆረጠም ነበረ። ወታደሮቹንም ከእስር ቤቱ 500 ኪሎ ሜትር ያክል ርቀት እንኳን ቢሆን ሄዶ ፍለጋቸውን እንዲያደርጉ ይነግራቸዋል። ቢሆንም ክሌመንት ግን ወደ ጫካው ውስጥ ገብቶ ነበረ። ነገር ግን በድንገት ከባድ አውሎ ንፋስ ይነሳል። ከአውሎ ንፋሱም ክብደት የተነሳም ትላልቅ የሚባሉ ዛፎች ራሱ በንፋሱ ምክንያት ሲወድቁ ነበረ። ክሌመንትም ከወደቀበት ሊነሳ ባለበት ሰዓት ላይ የትልቅዬ ዛፍ ቅርንጫፍ ይወድቅበታል። ነገር ግን እንደ ድንገት ሆኖ ሳምጆንና ማተርን የተባሉ 2 ሰዎች ይመጡና የወደቀበትንም ዛፍ ያነሱለታል። እነሱም የወርቅ ቆፋሪ ስለነበሩ ለቁፋሮም እያመሩ ነበረ። በመንገዳቸው ላይ እሱን በማግኘታቸውም ሊያተርፉት ችለዋል። ከዚህም አጋጣሚ በኋላ ሶስቱ አንድ ላይ በመሆን ጉዟቸውን ደግሞ ይቀጥላሉ። በዚህ መልኩም የአካባቢው የአየር ጸባይም እየተስተካከለ መምጣት ይጀምራል። ከዚያም ሶስቱ በመንገዳቸው ላይ ይገኝ የነበረውን ሐይቅ ለማለፍ ሲሉ ትንሽዬ የሆነች ጀልባ ለመስራት ይወስናሉ። እናም በጉዟቸው ላይ ስለ ህይወታቸው መነጋገር ይጀምራሉ። ነገር ግን በድንገት የሐይቁ ፍጥነት መጨመር ይጀምራል። ይህም ክሌመንትና ማተር ጀልባዋን መቆጣጠር እንዳይችሉ ነበር ያደረጋቸው። በድንገትም ሳምጆን ሚዛኑን ይስትና ወደ ውሃ ውስጥ ይገባል። እሱ ሊሰምጥ ባለበት ሰዓት ላይ ክሌመንት 2 እንኳን ሳያስብ ወደ ውሃ ውስጥ ለመግባትና ሳምጆንን ለማትረፍ ይወስናል። ከከባድ ጊዜ በኋላም በመጨረሻም ሁለቱ ከውሃ ውስጥ ተርፈው ሊወጡ ችለዋል። ይህ በእንዲህ እንዳለ ማተርን ግን ሁለቱንም ትቷቸው ጉዞውን ለመቀጠል ነበር የወሰነው። ልክ ወደ ማረፊያ ቤቱን በደረሰበት ሰዓት ላይ ሳምጆን ውሃው ውስጥ ሰምጦ እንደቀረ ነበር ያሰበው። ስለዚህም የሳምጆን ወርቅ እሱ ጋር ስለነበረ ያንን ለመስረቅ ይወስናል። ነገር ግን ከደቂቃዎች በኋላ ሳምጆንና ክሌመንትም ወደዛ ሊደርሱ ችለዋል። ማተርን ባደረገበት ነገር የተናደደው ሳምጆን በመጨረሻ እሱን ለመበቀል ይወስናል። ስለዚህም ተኩሶበት ይገለዋል። ከዚያም ሳምጆንና ክሌመንት እቃዎቻቸውን ይዘው ደግሞ ጉዟቸውን ይቀጥላሉ። በጉዟቸው ላይም የክረምቱ ጊዜ ደርስና ጉዟቸውንም ከባድ ያደርግባቸዋል። ክሌመንትም የሳምጆንን ቦርሳ ለመሸከምና ክብደቱንም ቀንሶለት ጉዞውን ለማቅለል ይወስናል። ቢሆንም ሳምጆን ግን የገመተው ክሌመንት ቦርሳው ውስጥ ይገኝ የነበረውን ወርቅ ለመውሰድ እያሰበ እንደሆነ ነበረ። በዚህም ምክንያት ሳምጆን በመጨረሻ በቦርሳው ክሌመንትን ይመታውና እንዲወድቅ ያደርገዋል። ክሌመንትም ራሱን ከሳተበት በነቃበት ጊዜ ላይ በብዛት የሚቆጠሩ ተኩላዎች ወደሱ እያመሩ እንደሆነ ነበር። በዚህም በመደንገጥ ዛፉ ላይ ወጥቶ ራሱን ለማትረፍ ያስባል። ቢሆንም የተራቡት ተኩላዎች ግን እሱን ለመብላት በማሰብ ከስር ሆነው ሱርዲውን ይዘው ይጎትቱታል። ምንም እንኳን እሱን በከባዱ እየተታገለ ያለ ቢሆንም በመጨረሻ ግን ትንሿ ዛፍም ከሱ ጋር አብራ ትወድቃለች። ልክ በዛን ሰዓት ላይ የተኩስ ድምጽ ይሰማል። እናም በቅርቡ የነበሩት ተኩላዎች በሙሉ በተተኮሰባቸው ጥይት ምክንያት ይሞታሉ። ይህንንም ሊያደርጉ የቻሉት ሰዎች በዛ አካባቢ ይገኙ የነበሩ ገበሬዎች ሲሆኑ ክሌመንትንም በመያዝ ወደ እነሱ መኖሪያ ቦታ ይወስዱታል። እዛም የነበሩትም ሰዎችም ደርሶበት የነበሩትን አደጋዎችና ቁስሎች በሙሉ ያክሙለታል። በመጨረሻም በእነሱ እርዳታም ክሌኔት በአጭር ጊዜ ውስጥ ሊያገግም ችሏል። ከረጅም ጊዜ በኋላ በብዛት ከሚቆጠሩ ሰዎች ጋርም በመገናኘቱም ደስተኛ ሆኗል። ከነሱ መካከልም ጥሩ የሆነ ጓደኝነትን ፈጥሮ የነበረ ቢሆንም ነገር ግን በመጨረሻ የእስር ቤቱ ኃላፊ ወደ እነዛ ሰዎች አንድ መልእክትን ይልካል። ይህም ክሌመንትን ያስጠጋ ሰው በሙሉ እንደሚገደል የሚናገር መልእክት ነበር። በዚህም ምክንያት ክሌመንት እነሱንም አደጋ ውስጥ ላለመክተት ሲል ከዛ አካባቢ ለመሄድ ተገዷል። ይሁን እንጂ ከመሄዱ በፊት ግን ገበሬዎቹ ምግብና አዳኙን ውሻ እንደ ስጦታ ይሰጡታል። በጉዞ ላይም ክሌመንት ብቻውን ስላልነበረ የብቸኝነት ስሜት የማይሰማው ነበር። አሁን ከአዲሱ ጓደኛው ጋርም አንድ ላይ በመሆን ለዓመት ያክል ጉዟቸውን ያደርጋሉ። አንድ ቀን ዛፍ ቆራጭ ወደ ነበሩት ሰዎች ጋር ይደርሳሉ። የክሌመንት ውሻም ምግብ በሚፈልግበት ሰዓት ላይ ከሰራተኞቹ አንዱ ተመልክቶት ሊገለው ተዳርሶ ነበር። በመጨረሻ ግን ክሌመንትን በተመለከቱት ሰዓት ላይ ወደ እነሱ እንዲመጣ በመጥራት ከነሱ ጋርም እንዲመገብ ያደርጉታል። እናም በመጨረሻም እንጨቶቹ ይጓዙበት የነበረው ባቡር ይጓዝ የነበረው ወደ ጀርመን ስለነበረ በዛ እንዲሄድም ያደርጉታል።
ክሌመንትም ወደ ቤቱ ሊደርስ መሆኑን በመገንዘብ በዛ በጣም ይደሰታል። ነገር ግን የዛፍ ቆራጮቹ አሰሪ ለፖሊሶች የክሌመንትን መረጃ መናገሩን አላወቀም ነበር። በዚህ ምክንያት የእስር ቤቱ ኃላፊም ከወታደሮቹ ጋር አንድ ላይ በመሆን ባቡሩ በሚቆምበት ቦታ ላይ እየጠበቁት ይገኛሉ። እንደ ድል ሆኖም ክሌመንት ባቡሩ ስቴሽኑ ጋር ከመድረሱ በፊት ስቴሽኑ ጋር ቆመው የነበሩትን ወታደሮች ይመለከትና ወዲያውኑ ከባቡሩ ላይም ዘሎ ያመልጣል። ነገር ግን ከደቂቃዎች በኋላ የእስር ቤቱ ኃላፊ እጅ ከፍንጅ ይዘዋል። ክሌመንትም ለማምለጥ የነበረው ተስፋ በሙሉ እዚህ ጋር እንደቆመ ነበር ያሰበው። ቢሆንም ድንገት ግን አዳኙ ውሻ ኮማንደሩ ላይ ዘሎ በመውጣት እሱን መንከስ ይጀምራል። በውሻው ጀግንነት ምክንያትም ክሌመንት በድጋሚ ከዚህ የማምለጥ እድልን ያገኛል። ነገር ግን በድንገት የተኩስ ድምጽ ይሰማል። ይህም ድምጽ የእስር ቤቱ ኃላፊ ውሻዋ ላይ ሲተኩስባት የመጣው ድምጽ ነበር። ውሻው በመሞቷም ቢደነግጥም ነገር ግን ሐዘኑን ተቋቁሞ ማምለጡን ይቀጥላል። ድልድዩ ላይ ከወጣ በኋላ በታች በኩል ያልፍ የነበረ ባቡርን ተመልክቶ ወደሱ ላይ በመዝለል በባቡሩ ደግሞ ጉዞውን ይቀጥላል። በድጋሚም ከመያዝ ሊተርፍ ችሏል። ጉዞውን እንዲያደርጉም ጊዜያት ደግሞ ያልፋሉ። እናም በመጨረሻም አሁን ላይ ምንም አይነት ገንዘብም ይሁን ምግብ እጁ ላይ የለም። ይሁን እንጂ ለበዓል ተዘጋጅቶ የነበረ ገበያ ስለነበረ ወደዛ ባዶ እጁንም ቢሆን ሊያመራ ችሏል። ምግቡ ላይም እያፈጠጠ የነበረ ቢሆንም ነገር ግን የሱቁ ባለቤት ከዚያ አባረዋል። ከዚያም ክሌመንት ሁለት አምባሽ የሸጡ የነበሩ ሴቶችን ደግሞ ይመለከታል። ይሁን እንጂ በእጁ ላይ ምንም አይነት ገንዘብ ስላልነበረው ግን ከዛ ተናዶ መሄድ ይጀምራል። ነገር ግን ከሁለቱ ሴቶች መካከል አንደኛዋ ልቧ ተነክቶ ስለነበረ ከአምባሻው ላይ ቆርሳ ለትንሽየው ልጅ በመስጠት ለክሌመንትም እንዲሰጠው ትነግረዋለች። መጀመሪያ ላይም ክሌመንት ይህንን አልተቀበለም ነበር። በመጨረሻ ግን ረቦት ስለነበረ ያንን ተቀብሎ ይበላል። ይህም በሚፈጠርበት ሰዓት ላይ አንድ አይሁዳዊ ሰው እየተመለከተው ነበር። ከዚያም ክሌመንት ጉዞውን በቀጠለበት ሰዓት ላይ በመጨረሻ አንድ ቤተክርስቲያን ውስጥ ይገባል። እዛም ተቀምጦም መጸለይ ይጀምራል። አይሁዳዊው ሰውዬም ቤተክርስቲያኑ ድረስ ተከትሎት የመጣ ሲሆን ነገር ግን ለፖሊሶች አሳልፎ አልሰጠውም ነበር። ሲገለጥም ሰውየውም ልክ እንደ ክሌመንት የጦርነት ታሳሪ የነበረ ሰው ሲሆን ስለዚህም ክሌመንት ያለበትን ሁኔታም እሱም ይረዳው ነበር። ከዚያም አይሁዳዊው ሰውዬም ክሌመንትን ወደ ቤቱ ከወሰደው በኋላም እንዲታጠብ አድርጎት ክሌመንትን ወደ ድሮ ማንነቱ ይመልሰዋል። ሰውየው ከዛ በተጨማሪም ፓስፖርትና የተለያዩ ዶክመንቶችን በመስጠት ክሌመንትን ለጉዞ ይረዳዋል። አሁን ባገኘው ፓስፖርት ምክንያትም ክሌመንት ድንበሩን ሊያልፍ ችሏል። ይህም ሊሆን የቻለው ከረጅም ጥያቄዎች በኋላ ነበረ። ልክ ሊያልፍ በተዳረሰበት ሰዓት ላይ ምንም እንኳን ያለው ድልድይ ላይ ቢሆንም ነገር ግን የሶቪየት ምድር ላይ እንደሆነ ተገንዝቧል። ይህም ማለት ፊት ለፊቱ ቆሞ የሚገኘው የእስር ቤቱ ኮማንደር እሱን ማሰር ይችላል ማለት ነው። ይህም ልቡን ይሰብረዋል። ለዓመታት ለማምለጥ የለፋው ልፋት በሙሉ በአንድ መና ሊቀር ችሏል። ነገር ግን በድንገት ኮማንደሩ ከመንገዱ ዞር ሲልለት ይመለከታል። ክሌመንትም አይኑን ሊያመን አልቻለም። ይሁን እንጂ በቀስታ ወደፊት መጓዝ ይጀምራል። ክሌመንትም ከእስር ቤት ለማምለጥ ባደረገው የ7 ዓመት አድካሚ ጉዞ ምክንያት ኮማንደሩ ልቡ ተነክቶ ከዛ በነፃ እንዲሄድ ሊያደርግ ነበር የወሰነው። እንደ ኮማንደርነቱም ክሌመንትን የማሰር ችሎታ ነበረው። ቢሆንም ግን ያንን ላለማድረግና ክሌመንትንም እንዲሄድ ሊፈቅድለት ወስኗል። በዚህ መልኩም ክሌመንት ድንበሩን በማለፍ ሚስቱና ልጁ ይገኙበት ወደ ነበረው ቤት ይደርሳል። እነሱም ወደ ቤተክርስቲያን ሊሄዱ እየተዘጋጁ ነበር። ክሌመንትም ተከትሏቸው ወደዚያ ከሄደ በኋላ ቤተክርስቲያን ውስጥ ሆነው አጮልቆ ይመለከታቸዋል። በዚህ ጊዜም የክሌመንት ልጅ ጨለማ ውስጥ ቢሆንም ልትመለከተው ችላለች። ከዚያም ሄዳም የናፈቃትን አባቷንም ታቅፏለች። ይህንንም እያሳየንም ፊልሙም ያበቃል። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።